ኢትዮጵያ ለሕክምና ተቋማት መገልገያ ቁሳቁሶች በየዓመቱ በሰፊው ከውጭ የምታስገባ ሲሆን ይህም ከፍተኛ የውጭ ምንዛሬ ወጪ እንድታወጣ አድርጓታል። ይህንን በዘርፉ ያለውን ክፍተት የተመለከቱት ቢኒያም ተስፋዬና 4 ጓደኞቹ ከ10 ዓመት በፊት ለሕክምና ተቋማት የሚያገለግሉ ቁሳቁሶችን በሀገር ውስጥ ማምረት ጀምረዋል። ጦሳ ኢንጂነሪንግ የሆስፒታል መገልገያ እቃዎችን በማምረት ላይ ይገኛል። ያለፉትን 10 ዓመታት እነኚህን የሆስፒታል መገልገያ እቃዎች በኢትዮጵያ ውስጥ በአገር ልጅ በማምረት ይታወቃል። ከመጀመሪያው ጀምሮ በአገር ውስጥ የሕክምና መገልገያ እቃዎችን በማምረት ተሰማርተን ከመድኃኒት ቁጥጥር ባለስልጣን የሙያ ፈቃድ ወስደን በማምረት እስካሁን እየሰራን እንገኛለን ማለት ነው። አምራቾቹ የማምረት አቅማቸውን ደረጃ በደረጃ በማሳደግ በአሁኑ ወቅት ከውጭ የሚገቡ የሕክምና መገልገያዎችን መተካት የሚችሉና ዘመኑ የደረሰበትን የሕክምና መሳሪያዎችን በማምረት ላይ ይገኛሉ። ምርቶቻቸውን ለሀገር ውስጥ ገበያ በሰፊው እያቀረቡ እንደሚገኙና በገበያው ያለው ተፈላጊነትም እየጨመረ መጥቷል። ከፍተኛ ጥቅም አለው ሀገር ውስጥ በመመረቱ ምክንያት እንደተባለው ቴክኖሎጂን ወደ ሀገር ውስጥ አምጥተን እየሰራን ነው። የቴክኖሎጂ ሽግግር ከፍተኛውን ደረጃ ይዛል። 75% አሟልተናል ብለን እናስባለን። ምክንያቱም ካሁን በፊት ከውጭም ከሀገር ውስጥም ነበር ሆስፒታሎች ይጠቀሙ የነበረው። አሁን ግን በፖሊሲው ምክንያት ሀገር ውስጥ ሙሉ በሙሉ እየተጠቀሙ ነው። ብዙ ኦርደሮች አሉን። መንግስት ሆስፒታሎች፣ የግል ሆስፒታሎች አዳዲስ የሚከፈቱ የነበሩ ማስፋፊያ የሚፈልጉ ከኛ ነው የሚጠቀሙት። ስለሆነ አሁን ወደ 75% ከፍ አድርገናል ብለን እናስባለን። ባለፉት ዓመታት መንግስት ለኢንዱስትሪው ዘርፍ የሰጠው ትኩረትና ያመቻቸው የማምረቻ ቦታ ምርታቸውን ለማሳደግ ተጨባጭ ለውጥ ለማምጣትና ሰፊ የስራ ዕድል ለመፍጠር እንዳስቻላቸው ነግረውናል። ወደዚህ ፓርክ ከመግባታችን በፊት 50 ባለሙያዎች ነበሩ። ከነዛው ፕሮፌሽናል ሰራተኞች አሉ። ባዮሜዲካል ኢንጂነር፣ ሜካኒካል ኢንጂነር ያሉበትና ፋርማሲስት ያለበት የሙያ ስብስብ ነው። አሁን ላይ ደግሞ ወደዚህ ከመጣን በኋላ በእጥፍ አሳድገን እየሰራን እንገኛለን ማለት ነው። የተለያዩ ሳይዝ ያላቸው ላሜራዎችን በማምጣት አውቶማቲካሊ እዚህ ኮምፒውተር ላይ ፋይሉን ዲዛይኑን ከሰራን በኋላ ከሱ ዲዛይን ቀጥታ የምንፈልገውን ያክል ብዛት አሬንጅ አድርገን በዚህ ከቲንግ ማሽን በቀላሉ እየቆረጥን እናወጣለን እና ይሄ የስራ ዕድል በመፈጠሩ ደግሞ የተማርናቸውን እኔ የተማርኩት በኢንጂነሪንግ ነው። የተማርኩትን ሙያ በተግባር እንዳውለው ትልቅ ዕድል ሆኖልኛል። ከትንሽ ተነስቼ ነው እዚህ የደረስኩት። ከትንሽ ተነስቼ እዚህ ስደርስም ያው የዚህ ቤት አንዱ አካል ሆኜ በመገኘቴ ነው። ትልቅ ደረጃ በማስጠቱ ነው ይሄንን ፓውደር ኮቲንግን በእኔ እጅ እንድሰራ ያደረገኝ። እነዚህ አገር በቀል ተኪ ምርቶች ኢትዮጵያ በየዓመቱ ለሕክምና ቁሳቁሶች ታወጣ የነበረውን ከፍተኛ የውጭ ምንዛሬ ወጪ በመቀነስ ረገድ የጎላ አስተዋጽኦ እያበረከቱ ነው። ተማረው የሰው ኃይል እኛ ጋር ይህንን ስራ በመስራት የተሻለ እድል ፈጥረናል ብለን እናስባለን። ሁለተኛ ደግሞ ዶላርን ከማስቀረት አንጻር ከፍተኛ ዶላር ይወጣባቸው የነበሩ መገልገያዎች ናቸው። ዶላርን አስቀርተናል ብለን እናስባለን። አምራቾቹ በቀጣይ የሀገር ውስጥ ፍላጎትን ከመመለስ ባለፈ ምርቶቻቸውን ወደ ጎረቤት ሀገራት በሰፊው ለመላክና የውጭ ምንዛሬን ለሀገር ውስጥ ለማስገኘት አቅደው እየሰሩ መሆናቸውን ነግረውናል። ወደ ጎረቤት ሀገር ለመላክ እንጀምራለን። ዶላር ማስቀረት ብቻ ሳይሆን ዶላር ማምጣትም እንጀምራለን ብለን እናስባለን።